13 የሶምሶን ልደት። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉን ሥራ ሠሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑዌ የሚባል አንድ የሶራ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም ነበር። እግዚአብሔርም መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅና የሚያሰክር መጠጥን አትጠጪ፣ ርኩስም ነገር አትብዪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጥታ፣ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴትም እንደመጣ ጠየቅሁት፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። እንግዲህም የወይን ጠጅና የሚያሰክር መጠጥን አትጠጪ፣ ርኩስ ነገርንም አትብዪ። ልጁ ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አለኝ ብላ ነገረችው። ማኑሄም ጌታ ሆይ፣ ወደ እኛ የላከው የእግዚአብሔር ሰው እባክህ እንደገና ወደ እኛ ይምጣ፣ ለሚወለደውም ልጅ ምን እንደምናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑኤልን ቃል ሰማ። የእግዚአብሔርም መልአክ እንደገና በእርሻ ውስጥ ተቀምጣ ሳለች ወደ ሴቲቱ መጣ። ባሏ ማኑዌ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ አስቀድሞ ወደ እኔ የመጣው ያ ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑዌም ተነስቶ ሚስቱን ተከተለ። ወደ ሰውየውም መጥቶ ከሚስቴ ጋር የተነጋገርህ አንተ ነህን? አለው። መልአኩም እኔ ነኝ አለ። ማኑዌም እነሆ ቃል በደረሰ ጊዜ የልጁ ነገር ግብሩስ ምንድነው? አለው። የእግዚአብሔር መልአክም ማኑዌን ለሚስት ከነገርኳት ሁሉ ተጠበቁ፣ ከወይንም ከሚወጣው ሁሉ አትብሉ፣ የወይን ጠጅንም የሚያሰክር መጠጥንም አትጠጣ፣ ርኩስንም ነገር ሁሉ አትብላ፣ ያዘዝኋትን ሁሉ ጠብቁ አለው። ማኑዌም የእግዚአብሔርን መልአክ የፍየል ጠቦት እናዘጋጅልህ ዘንድ ግን ግድ እንልሃለን አለው። የእግዚአብሔር መልአክ ማኑዌን አንተ የግድ ብትለኝ እህልህን አልበላም፣ የሚቃጠለውንም መሥዋዕት ብታደርግ ለእግዚአብሔር አቅርበው አለው። ማኑዌም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑዌም የእግዚአብሔርን መልአክ ነገር በደረሰ ጊዜ እንድናከብር ስምህ ማን ነው? አለው። የእግዚአብሔር መልአክም ስሜ ድንቅ ነውና ለምን ትጠይቃለህ? አለው። ማኑዌም የፍየሉን ጠቦት የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራትን አደረገ። ማኑዌና ሚስቱ ይመለከቱ ነበር። ነበልባሉም ከመሠዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሠዊያው ነበልባል ውስጥ ወደ ሰማይ አረገ። ማኑዌና ሚስቱ ተመለከቱ፣ በምድርም በግንባራቸው ወደቁ። የእግዚአብሔርም መልአክ ዳግመኛ ለማኑዌና ለሚስቱ አልተገለጠም። ያን ጊዜ ማኑዌ የእግዚአብሔርን መልአክ መሆኑን አወቀ። ማኑዌም ሚስቱን እግዚአብሔርን አይተናልና ሞትን ሞታለን አላት። ሚስቱም እግዚአብሔርስ ሊገድለን ቢወድ ኖሮ የሚቃጠለውን መሥዋዕት የእህሉንም ቁርባን ከእጃችን ባልተቀበለን፣ ይህን ነገር ሁሉ ባላሳየን፣
እንዲህ ያለ ነገርም በዚህ ጊዜ ባላሰማን ነበር አለችው። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሶምሶም ብላ ጠራችው። እግዚአብሔርም ባረከው፣ ልጁም አደገ። የእግዚአብሔርም መንፈስ በሶራና በእስታሄል መካከል ባለው በዳን ሰፈር ውስጥ ከእርሱ ጋር ይሄድ ጀመር።